ወይዘሮ ሮማን እንግዲህ ቢኒያምን ተንበርክካ ይቅርታ ልጄ እባክህ ልትረዳኝ ሞክር እንጂ እኔ ወድጄ አይደለም ደግሞ ጥሩ ቦታ ላይ እንድትደርስልኝ እንጂ ሌላ ነገር አስቤ አይደለም ስትል እንግዲህ ተንበርክካ ይቅርታ ጠየቀች። ታዲያ ማሚ ልቧ ተሰብሯል። በጣም አዝናለች። የሰማችውን ነገር ፈጽሞ ማማንም መቋቋምም አቅቷታል። እስከ ዛሬ እንዴት ላይ ሁሉ ተደብቆ ኖረ? አባባና እድል እንግዲህ እንደዚህ ከግራ ቀኝ ሆነው እያጽናናት ይገኛሉ። ማሚዬ አሳዝናኛለች። እውነት ለመናገር ከባድ ነው ስሜቱ። ዞሮ በራሷ ልጅ እንግዲህ ሁሉንም የምትረሳ ይሆናል ማለት ነው በቅርቡ። የራሷ ልጅ እንግዲህ ሰራተኛዋ ሆና እያገለገለቻት ትገኛለች። ነገር ግን ቢኒያም አሁን ከፍተኛ ጥርጣሬ ውስጥ ገብቷል። ጥርጣሬው ምንድን ነው? እንትን እድልን ተጠራጥሯታል። ብሌን መሆኗን ማለት ነው። በተለይ ትላንትና ጀርባዋን ገለጥ አድርጎ ሲያይ አመዱ ቡን ነው ያለው ልጁ። ከገዛ እህቱ ጋር አንድ አልጋ ላይ መውጣት ከባድ ነው። እንግዲህ ያው የአክስት ታማቾች ታማቾች ልጆች ናቸው ማለት ነው እና ይከብዳል እውነት ለመናገር እና ዞሮ ከዚህ በኋላ እንግዲህ ምን አይነት ነገር ይመጣል መሰላችሁ? በጣም ብዙ ቻሌንጆች አሉ። እነኛ ቻሌንጆች ደግሞ እንግዲህ በተለይ ለእድል ከባድ ነው እውነት ለመናገር እድል በጣም የሚከብዳት ነገር ነው እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው እና አሁን እሷ በተለይ ሮማን ጥቃት ልታደርስባት ትችላለች እድል ላይ። ምክንያቱም ለምን መሰላችሁ? ማነው ተናገር ያለሽ? እሷ ብዙ የምትፈልገው ነገር አለ። ለምን እህቷን መዝረፍ፣ ንብረቷን በልጇ ስም ማዞር፣ ያንን ነገር ነው የምትፈልገው። ገብቷችኋል አይደለ? በአጠቃላይ በቃ የእህቷን ንብረት ሙልጭ አድርጋ ለልጇ ማድረግ ነው የምትፈልገው ቺሮማን ማለት ነው። እድል ደግሞ ለምንድን ነው እንደዚህ ያደረግሽው? ስጭኝ ብትያት እኮ ትሰጥሻለች። እህትሽ አይደለችም እንዴ? አንቺ በእህትሽ ላይ ግን ይሄን ያክል ጭካኔ ለምን አስፈለገ? በማያመለከትሽ ነገር አትግቢ። እድል ተናግሬያለሁ። እኔ ልጄ ጥሩ ህይወት፣ ጥሩ ነገር እንደገና ደግሞ ውርሱን እሱ እንዲወርስ ብዬ ነው እንዴ። ሜላትንስ ባዶ እጇ ልታስወጫት ነው እንዴ ከዚህ ቤት አለቻት። አይመለከትሽም። እኔ ስለሷ ምንም አይመለከተኝም። ስለዚህ በማያገባሽ ነገር አትግቢ ብዬሻለሁ እድል። ያገባኛል ወይዘሮ ሮማን፣ ሁሉም ነገር በቅርብ ይፋ ይወጣል። እውነቴን ነው የምልሽ። እንደዚች የሰው ንብረት ሜላትንም በባዶ እጇ ልታስወጫት ከዚህ ቤት ውስጥ፣ አረ ጥሩ አይደለም። በጣም ያስጠላል ወይዘሮ ሮማን። እውነት ያደረግሽው ነገር በጣም ነው የሚያስጠላው አለቻት እድል። ከዛ በኋላ እንግዲህ ሴትዮዋን እንዳያቸዋት በቢላዋ አስፈራርታት ነበረ የወጣችው ማለት ነውና እድል አትፈራም። እውነቱን ከማጋለጥ ወደ ኋላ አትልም ማለት ነው። ግን የሚመጡባት ነገር ከባዶች ናቸው። ከዚህ በኋላ ጉዷን ታፈለዋለች። አሁን ዋናው ነገር ምንድነው? ቢኒያም እንዴት ነው እናቱን ይቅር ሊላት የሚችለው? ከዚህ በኋላስ እንዴት ነው የሚቀጥለው? ከባድ ነው። አሳዘነኝ በእርግጥም እስከ ዛሬ እንግዲህ ሲያመናጭቃት ሂጂ ከዚህ ውጪ ከዚህ እያለ የገዛ እናቱን ነበር ማለት ነው። እሷም ከልጇ አይን ስር ላለመራቅ እዛው እየተሰደበችም እየተገላመጠችም እዛው ትኖራለች ማለት ነው በሚያሳዝን ሁኔታ። ከዛ በኋላ እንግዲህ ምን እንደሚመጣ አናውቅም ማለት ነው። ብቻ ከባድ ነው ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር ከባድ ነው እውነት ለመናገር ማለት ለቢኒያም ለሮማንም ከባድ መርዶ ነው የትላንትናው ነገር። ምክንያቱም ልጁ በተለይ በጣም ነው ያሳዘነኝ። እንደነጋጤው ምናምን ነገር ያላሰበው ነገር ነው የሆነበት። ገባችሁ? ያልጠበቀው ነገር ነው። በቃ ሮማን ብላ ሳጨርስ ነው ሮማን ምን እንደነ ያለው ወላጅ እናት ነች ስትለው ነው አመዱ ቡን ያለው። እንግዲህ ገባችሁ? እሱ በእርግጥም ሌላ እናት አልፈልግም ብሏል። ምንም ባያረጉልህ እንኳ ለምን እንደጣሉ ምክንያታቸውን ጠይቃለህ ብላው ነው እንግዲህ እድል እዚህ ነገር ውስጥ ያስገባችሁ። እሱ እንኳን ቤተሰቦቹን የመፈለግ
ሀሳብም ፍላጎትም የለውም ነበረ። እሷ ስለገፋፋችሁ ነው እዚህ ነገር ውስጥ የገባው። አሁን ታዲያ እድልን ይወቅሳታል ወይስ ምንድን ነው የሚያደርገው? እድል አንቺ ነሽ። እኔ ቤተሰቦቼ ማወቅ አልፈልግም ነበረ። እኔ ማሚ ምንም አላጎደለችብኝም። እሷ እንድታዝንብኝም አልፈልግም በፍጹም። ምንም ሳታጎልብኝ ነው ለዛሬ ያደረሰችኝ። ስለዚህ እኔ እሷ እንድታዝንም ሆነ ምንም እንድታደርግ እንኳ አልፈልግም ይልና ይወቅሳታል እድልን። ይሄ ግልጽ ነው። ለምን በቃ እሱ ቤተሰቦቹን የመፈለግ ምንም አይነት ፍላጎት የለውም ልጁ፣ እሷ ናት። ከዛ ያንተ ሲሳካ እኔም ደግሞ አንድ በጥብቅ የምፈልገው ሰው አለ፣ ከዛ የኔን እንቀጥላለን ስትለው ነው። አንቺም የጠፋብሽ ቤተሰብ አለሽ እንዴ? አዎ እናትና አባቴን አላውቃቸውም ብላለች። በዛ ምክንያት ነው እንግዲህ ልጁ አባባ ጋር ሄዶ ስለ እድል ማጣራት የጀመረው ማለት ነው። አባባም ወተት ነጭ ነው ካላሉ አይገባህም እንዲ አንተ ልጅ አጣርተ ደረስበት፣ ግን ልጅቷን አደራ ጠብቃት። አክስትህ መጥፎ ሰው ነች እንግዲህ የገዛ እናቱ ናት ማለት ነውና መጥፎ የተባለችዋ ልጁ ታዲያ ይሄን ሁሉ አይምሮ ውስጥ ዜፍ አድርጓል። ለምንስ ክፉ መሆን ፈለገች? እሷ አላት፣ እሷ ንብረት አላት። ንብረቷን ደግሞ የሚወርሰው የኔ ልጅ ነው። ምክንያቱም ልጅ የላትም። አንድ ልጅ ነበረች፣ እሷም ሞታለች። ስለዚህ ይሄን ንብረት የሚወርሰው ቢንያምና ቢንያም ብቻ ነው። ሜላት ፈጽሞ አይመለከታትም አለች። ያያችሁ ራስ ወዳድነት። እንግዲህ ሴትይቱ በቁሟ እያለች ንብረት ውርስ ትላለች በማይመለከታት ነገር። ታዲያ ቢንያም ይሄንን ነገር ሁሉ ሲሰማ ምን የሚል ይመስላችኋል? እድል አሁንም ትነግረዋለች። እናትህ የአክስትህን ውርስ ለመውረስ ብላ ነው አንተን እዚህ ቤት ያመጣች። ይሄንን ሲሰማ የጭራሽ አይምሮ እንትን ይለቃል ማለት ነው ልጁና በቃ እናቱ ምን ያክል ራስ ወዳድ እንደሆነች፣ እህቷን ምን ያክል እንደምትጠላት ብቻ ብዙ ነገር ይረዳል ከዚህ ማለት ነው። ስለዚህ ቢንያም አሁን አላውቅም ወራ ፌንት ሊነቅል ይችላል። ያው እዛው ጋር አለቀ እንጂ ወዲያውኑ አይኑ ግልብጥብጥ ነበር ያለው ትላንትና። እንግዲህ እድል መናገር ያለባትን ነገር ተናግራ ጨርሳለች ማለት ነው። ከዚህ በኋላ የሚመጡት ነገሮች ግን ከበድ ይላሉ፣ በጣም ከበድ ይላሉ ለሷም። ቢንያምም ደግሞ እንግዲህ አላውቅም እድልን ምን እንደሚላት። አንቺ እንዴት አወቅሽ ሊላት ይችላል። እኔ እሷ ራሷ በስልክ ስታወራ ሰምቻታለሁ። ሌላኛው ደግሞ በዛ ማደጎ ቦታ የሄድንበት ሰውዬ እጅ ሴትዮ ናት ቢንያምንና ሌላ ልጅ አንድ ሴት ያመጣችው ብሎ ፎቶዋን ሲያሳየኝ ሮማን ነች። ከዛ በኋላ በቃ አረጋገጥኩኝ እናት መሆኗን። ይሄው ነው ቢንያም። ከዛ በኋላ ልጁ አዋራው ቡን ነው ያለው። እና ማሚ እንግዲህ ትናንትና ተጨንቃለች፣ አይታችኋል። ልጆቹ አልጋ ቤት ነው መጠጥ የጠጡት፣ እዛው ተኙ። ጉድ እኮ ነው። ከዛ እንግዲህ እዛው መርዶን ነገረችው ሮማን እናቱ መሆኑን። አክስቴ ጥገኛ አትሁኚ፣ ስሪ፣ ገና ወጣት ነሽ። ገንች እኮ ትልቅ ሰው አይደለሽም፣ መስራት ትችያለሽ። ከአንቺ የበላለጡ ሰዎች እኮ ይሰራሉ። እስከ መቼ ነው በዚህ እድሜሽ ሰው ላይ ጥገኛ ሆነሽ የምትቀመጪው? እንዴ አክስቴ ተንቀሳቀሽ እንጂ እያለ እንግዲህ ነጥብ ሲጥልባት ነበር አይደለ? ያ ሁሉ ጸጸት አለ፣ ብቻ ብዙ ነገር አለ። ቢኒ አሁን ከዚህ በኋላ ብዙ ነገር ተናግሯታል እናቱን። አረ ገና ሊጣላትም ይችላል። ይሄ ግልጽ ነው። ለምን ይጣላት ይመስላችኋል? ምክንያቱም ወልደሽ ለምን ጣልሽኝ ነው። አሁን እዚህ ጋር ቸግሮኝ ነው ልትለው ትችላለች፣ ላይረዳትም ይችላል። አንድ ሰው ደግሞ ሰው ወልዶ የሚጥለው ቸግሮትም ብቻ ይሆናል። ከባድ ነው ለመፍረድም አላቅም። ግን ወይዘሮ ሮማን እንግዲህ ብልጥነቷና ራስ ወዳድነቷ ነው እዚህ ጋር እናደደኝ እንጂ ልጅ ወልዳ መጣሏ አይደለም። በእርግጥም የችግሯን የምታውቀው እሷ ራሷ ናት፣ እኛ ፈራጅ ነን። ስለዚህ እንግዲህ ከዚህ በኋላ ብዙ ነገሮች አሉ። ቢንያም ጥያቄ ያቀርብላታል እያንዳንዱ። አክስቴን ማን ነው እህትሽን ማሚን ለምን መጉዳት ፈለግሽ? እኔ ልጎዳት ፈልጌ አይደለም፣ ግን ደግሞ እውነታው ይሄ ነው የኔ ልጅ። ምክንያቱም አንድ ልጅ ያለቻት ሰው ሞታለች። ስለዚህ ንብረቱን ማን ይወርሳል? አንተ ንብረቱን እንድትወርስ ብዬ ነው እዚህ ያመጣው።
ሜላትስ እሺ እኔ ስለሷ አይመለከተኝም ስላንተ ብቻ እንጂ ስለ ሜላት ፈጽሞ እንደማይመለከተኝ ነው የምነግር ቢኒያም ብላ ትለዋለች። እንግዲህ በዚህ ሰዓት ነው ራስ ወዳድ መሆኗን የሚያውቀው ማለት ነው እናቱንና ሊጣላት ይችላል፣ ብዙ ነገር ሊያደርግ ይችላል። ሮማን እንግዲህ ይሄንን የምትቋቋምበት አቅም ካላት እሰየው፣ ከሌላትም እንግዲህ ጉዷ ፈላ ማለት ነው። እውነት ለመናገር ንግግሩ አጥንቷን ሊሰብረው ይችላል። በጣም ነው የሚናገራት፣ ይሄ ግልጽ ነው። በጣም ተናዷል። ብቻ አላቅም። ማሚስ ይሄን ጉዳይ ልጁ ፊቱ ተለውጦ ሲገባ ይሄንን ጉዳይ ማሚ አሁን መስማት የለባትም ይላል ለእድል። ስለዚህ ሮማን እናቱ ላይ ይቀየርባታል። ጸባዩ ሁሉ ድብልቅልቅ ነው የሚለው ልጁ አሁን ያው አላቅም ፍቅር ይዞታል። እድልን ሳያፈቅራት አይቀርም ማለች። እሱ የታወቀ ነው። ዞሮ ሜላትም እንግዲህ እኔ ከልጅነት ጀምሮ ኮትኩቼ ያሳደግኩትን አብሮ አደግ ፍቅረኛዬ የአንድ ገራ የተራገረድ ሊሆን አይችልም። አዎ ቢኒያም የኔና የኔ ብቻ ነው። አንቺ እፈሪ፣ ላንቺም ወንድምሽ ነው። ስነ ስርዓት ያዢ እያለቻት ሮማን እንግዲህ ትላንት ልክ እየነገረቻት ነበረ። ከዚህ በኋላ እንግዲህ ምን አይነት ውሳኔ እንደሚወስን አናቅም ቢኒያም ማለት ነው። እውነት ለመናገር አሳዝኖኛል። እንግዲህ ምንም ማድረግ አይቻልም። እናቱ ናት። እናት ናት። ወልዳ ብትጥልም ያው አክስቱ አሳድገዋለች ማለት ነው። ግን አሁንም እሱ የሚወደው እችኑ ማሚን እንጂ ለዚህ ሴትዮ ምንም አይነት ትኩረት ይሰጣታል ብዬ አላስብም ማለት ነው። ምክንያቱም ተስፋ ቆርጧል። አሁን በቃ እንዴት ወላጅ እናት ወልዳ ትጥላለች የሚለው ነገር ለሱም ጥያቄ ይሆንበታል። ዞሮ እንግዲህ ከዚህ በኋላ ብዙ ቻሌንጆች አሉ። እድልም ብዙ ችግር ውስጥ ትገባለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለ